ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን የብስራት ሀታ ፕሮግራማችን አሁን ጀምሯል። በዛሬው ብስራት ሀታ ፕሮግራማችን በዘንድሮ የኢትዮጵያ ፕሪሚየር ሊግ ጥሩ ጊዜን ማሳለፍ ከቻሉት ኢትዮጵያ መድንና ኢትዮጵያ ቡና የአፈጻጸማቸውን ዙሪያ እየገመገምን ቆይታ የምናደርግ ነው የሚሆነው። ፕሮግራሙን አዘጋጅተን ወደ እናንተ በማቅረቡ መላኩ ወልደሰንበትና እኔ አንተነህ ታረቀ እንዲሁም ከባልደረባችን ከጋዜጠኛ ጥሩነህ ካሳ ጋር በጋራ በሆነ አብረን ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ማለት እንዴት ሰላም ነው? ጥሩ ይመስገን። በድጋሚ እንኳን ተቆጣጣሪ መልካም። እንግዲህ በባለፈው ፕሮግራማችን በኢትዮጵያ ፕሪሚየር ሊግ ቁጥሮች ምን ይናገራሉ ብለን ሰፋ ያለ ቆይታን አድርገን ነበር። ደግሞ በዛሬው የብስራት ሀታ ፕሮግራማችን በዘንድሮው የኢትዮጵያ ፕሪሚየር ሊግ ሳይጠበቁ ጥሩ ጊዜን ካሳለፉት የሊጉ ሻምፒዮን ኢትዮጵያ መድንና እንዲሁም ሁለተኛ ደረጃን ይዞ ካጠናቀቀው ከኢትዮጵያ ቡና ወቅታዊ አቋማቸውን እንዲሁም አጠቃላይ አፈጻጸማቸውን እየገመገምን ቆይታ እናደርጋለን። እንግዲህ በዘንድሮው የኢትዮጵያ ፕሪሚየር ሊግ ሁለቱም ክለቦች ሳይጠበቁ ነው እዚህ ደረጃ ላይ የተገኙት። ኢትዮጵያ መድንም ኢትዮጵያ ቡና ጥሩ ጊዜን ነው ማሳለፍ የቻሉት። ምናልባት ሊጉ ሲጀመር እዚህ ይደርሳሉ ብለን አልገመትንም ነበር፣ የገመተ ሰውም አልነበረም ነበር። ነገር ግን ኢትዮጵያ መድንም ሳይጠበቅ ሻምፒዮን ሆነ። ኢትዮጵያ ቡናም በክረምቱ ብዙ ተጫዋቾችን ለቆ ነበር። ከዛ አንፃር እዚህ ደረጃ ላይ ይገኛል ብሎ የገመተ አልነበረም ነበር። ሁለተኛ ደረጃን ይዞ ማጠናቀቅ ችሏል። እንግዲህ በቀጣይ ፕሮግራማችንም ከታች ካሉ ቡድኖችም ሁለት ቡድኖች ያላቸውን አፈጻጸሞችም እንገመገም ነው የሚሆነው። ለዛሬው ግን ኢትዮጵያ መድንና ኢትዮጵያ ቡናን አጠቃላይ አፈጻጸማቸው ምን ይመስል ነበር፣ እዚህ ደረጃስ እንዴት ደረሱ፣ ያለው አንድምታስ ምንድነው እያልን እያነሳሳን ቆይታ የምናደርግ ነው የሚሆነው። እንግዲህ ኢትዮጵያ መድን ዘንድሮ ለመጀመሪያ ጊዜ በታሪኩ ከተመሰረተ ከ42 ዓመታት በኋላ ነው የኢትዮጵያ ዋንጫን ማንሳት የቻለው። እንግዲህ ይሄም ትልቅ ታሪክ ነው ለክለቡ። በብዙ አሰልጣኞች በብዙ ትልልቅ አሰልጣኞች ያልተሳካውን ገብረመድህን ኃይሌ ማሳካት ችለዋል ይሄንን ዋንጫ ማለት ነው። ገብረመድህን ኃይሌም ከሶስት የተለያዩ የፕሪሚየር ሊግ ክለቦች ጋር ዋንጫን አንስቶ ለራሳቸው ትልቅ ታሪክን መጻፍ ችለዋል። የኢትዮጵያ መድንም እንግዲህ ሲመኙ የነበረውን ዋንጫ ማግኘት ችሏል። በእነዚህ ጉዳዮች ቆይታ የምናደርግ ይሆናል። እንግዲህ ባለፈው ፕሮግራማችን ላይ እንግዲህ አጠቃላይ የኢትዮጵያ ፕሪሚየር ሊግ ላይ ቁጥሮች ምን ይናገራሉ በሚል አጠቃላይ ውድድሩ ምን ይመስል ነበር የሚለውን የ2017ን ካለፉት 3 አመት አፈጻጸም ጋር በማያያዝ ሰፋ ያለ ቆይታ አድርገናል። በዛሬው ቆይታችን ደግሞ በ2017 የውድድር ዘመን ጥሩ አፈጻጸምን ይዘው ባጠናቀቁት ኢትዮጵያ ቡናና ኢትዮጵያ መድን ክለቦች ዙሪያ ቆይታ የምናደርግ ይሆናል ማለት ነው። እንግዲህ ኢትዮጵያ መድንና ኢትዮጵያ ቡና በዘንድሮ የውድድር ዘመን ከተወዳደሩት 18 ክለቦች ከፍተኛውን ነጥብ በማስመዝገብ በሊጉ አናት ላይ መቀመጥ ችለዋል። ስለዚህ ይሄ እንዴት ሊሆን ቻለ የሚለውን ነገር በስፋት ዛሬ የምንወያይበት ይሆናል። ለመነሻ ያህል እንግዲህ ኢትዮጵያ ቡናም ኢትዮጵያ መድንም በዚህ የውድድር ዘመን በታሪካቸው ከፍተኛ ሊባል የሚችለውን ነጥብ ማስመዝገብ የቻሉበት ሁኔታ ተመዝግቧል። ኢትዮጵያ ቡናን ስንመለከት ኢትዮጵያ ቡና እንግዲህ ባለፉት 17 አመታት በአንድ የውድድር ዘመን ከፍተኛ ነጥብ ያስመዘገበው 2003 ላይ የሊጉን ዋንጫ ባነሳበት ወቅት ላይ ነው 61 ነጥብ አስመዝግቧል። ከዛ በኋላ እንደዛ አይነት ወይም ከዛ የተሻለ ነጥብ ማስመዝገብ አልቻለም። በዘንድሮ የውድድር ዘመን 59 ነጥብ ማስመዝገብ ችሏል። ይህም በዚህ 17 አመት ውስጥ ሁለተኛው ከፍተኛው ነጥብ ሆኖ ተመዝግቧል። ኢትዮጵያ ቡና እንግዲህ በዚህ በ17 አመት ቆይታው 50 ነጥብና ከዛ በላይ ከ50 እስከ 56 ነጥብ ይዞ ያጠናቀቀው በአምስት አጋጣሚዎች ላይ ነው። ከአምስቱ አጋጣሚዎች እንግዲህ አራቱን ሲያስመዘግብ ሶስተኛ ደረጃ ሆኖ ነው ያጠናቀቀው። አንድ ጊዜ ሁለተኛ ሆኖ አጠናቋልና ከፍተኛ ነጥብ ያስመዘገበው በዚህ 17 አመት ውስጥ የዘንድሮን ሳይጨምር 56 ነጥብ ያስመዘገበው 2002 ላይ ነው። ያን ጊዜም 18 ቡድኖች ነበሩ የሚሳተፉትና ከዛ በኋላ ትልቁ ነጥብ እንግዲህ ያ ነበረ። ዘንድሮ 59 አድርሷል። ቀጣይ ጨዋታ አንድ ጨዋታ አለው ኢትዮጵያ ቡና። ያንን ነጥብ የሚያሸንፍ ከሆነ ደግሞ 62 ነጥብ በማምጣት በክለቡ ታሪክ ከፍተኛው ትልቁ ነጥብ የተመዘገበበት አመት ይሆናል። ኢትዮጵያ ቡና ይህ ብቻ ሳይሆን ባለፉት 3 አመታትም ነጥቡን ከአመት አመት እያሻሻለ የመጣበት ሁኔታ ነው የምናየው። 42 43 ከዛ 51 ነጥብ አምና አምጥቷል። ዘንድሮ 59 አምጥቷል። በኢትዮጵያ ፕሪሚየር ሊግ ላይ አሁን ከሚሳተፉት ክለቦች በየአመቱ ነጥቡን እያሳደገ ከፍ እያደረገ የመጣ ቡድን ማን ነው ከተባለ ኢትዮጵያ ቡና ነው ብሎ ማለት መውሰድ ይቻላልና ኢትዮጵያ ቡና እያደገ የመጣ ቡድን እንደሆነ
መመልከት ይቻላል። በዘንድሮ ውድድር ደግሞ ያንን በደንብ አሳድጎታል። አምና 51 ነበር፣ አሁን ዘንድሮ ላይ 59 ነጥብ በማድረስ ከፍተኛውን ነጥብ ያስመዘገበበት ሁኔታ አለ። ያ ብቻ አይደለም። የዘንድሮ የውድድር ዘመን ላይ ኢትዮጵያ ቡና እንግዲህ ብዙዎች አልጠበቁትም፣ አልገመቱትም። ወደ 15 16 ያህል ተጫዋቾች ለቀውበታል። በአንጻሩ 17 ያህል አዲስ ተጫዋቾችን አስፈርሟል። ወደ 7 ያህሉ ወደ 6 ያህሉ ከወጣት ቡድን ያደጉ ናቸው። አንድ ነበር ነው 10ሩ የውጮቹን ጨምሮ 4ቱን የውጭ ተጫዋቾች ጨምሮ ከከፍተኛ ሊግ ነው ኢትዮጵያ ቡና ዘንድሮ ያስመዘገበውና ትልልቅ ተጫዋቾቹን ያጣበት የውድድር ዘመን ነበር። ነገር ግን በዛ ውስጥ ሆኖ መጥቶ ግን ኢትዮጵያ ቡና ዘንድሮ ላይ ድንቅ ብቃቱን በደንብ ማሳየት የቻለበትና ጎልቶ የወጣበት ቀጣዩ ጊዜም ብሩህ እንደሆነ የሚያሳይ ነገር ያስመዘገበበት ለብዙዎች ሰርፕራይዝ የሆነ ቡድን ነው ብሎ መውሰድ ይቻላል። ኢትዮጵያ መድንም በተመሳሳይ በታሪኩ ለመጀመሪያ ጊዜ ኢትዮጵያ ፕሪሚየር ሊግ ዋንጫን ማሳካት ችሏል። በታሪኩ ትልቁን ነጥብ ማስመዝገብ የቻለበት ሁኔታ አለ። ኢትዮጵያ መድንም እንደዚሁ በዘንድሮ የውድድር ዘመን ላይ እንግዲህ ባለፉት 2 ዓመታት 49 40 ነው ያስመዘገበው። ዘንድሮ 70 ነጥብ ያስመዘገበውና በጣም ከፍተኛ መሻሻል ከፍተኛ ለውጥ ነው ያመጣው ኢትዮጵያ መድንም ዘንድሮ ላይና ይሄን ያመጣል ብሎ አልተጠበቀም። በነገራችን ላይ ኢትዮጵያ ቡናም ኢትዮጵያ መድንም ባለፉት አመታት አፈጻጸማቸው ዘንድሮ ላይ ይወጣሉ ተብሎ የሚታሰብ የነበረው ኢትዮጵያ ቡና 5ኛ ኢትዮጵያ መድን 6ኛ ደረጃን ይዘው ያጠናቅቃሉ የሚል ቁጥራዊ መረጃ ነው ያለው። ነገር ግን ያንን ማሻሻል ችለው ኢትዮጵያ መድን በተለይ ዋንጫውን የወሰደበት ሁኔታ ተፈጥሯል። በኢትዮጵያ ፕሪሚየር ሊግ እንግዲህ ከ6ኛ አማካይ ደረጃ ተነስተው ዋንጫ መብላት እንደምትችልም የኢትዮጵያ መድን በደንብ አሳይቷል ብሎ መውሰድ ይቻላል። አሰልጣኝ ገብረመድህን ከዚህ በፊት 2 ዋንጫዎችን አንስተዋል። ከሁለቱ አንዱን ሲያነሱ አንደኛውን ቡድን ሊጉን በተቀላቀለበት አመት ላይ ነው ያስመዘገቡት። ሁለተኛውን ቡድን ግን ያለፈውን አመት 4ኛው ነው የጨረሰውን ቡድን ሻምፒዮና እንዲሆን ያደረጉትና አሰልጣኝ ገብረመድህንም በዚህ አመት ላይ አቅማቸውን ብቃታቸውን በደንብ ያሳዩበት ነበረ ብሎ መውሰድ ይቻላል። ኢትዮጵያ መድንም እንግዲህ ዘንድሮ ላይ 12 ያህል ተጫዋቾችን አዲስ ተጫዋቾችን ነው ያስፈረመው። ከ12ቱ 2ቱ ነባር ተጫዋቾች ናቸው፣ 10ሩ አዲስ ተጫዋቾች ናቸው። ከነዚህ ውስጥ ግን አሁን ካስፈረማቸው ተጫዋቾች ደግሞ በደንብ የተጠቀመበት 3 ተጫዋቾችን ነው እንግዲህ አዲስ ካስፈረማቸው። ይሄም ራሱ በጣም የሚያነጋግር ነገር እና በዚህ ውስጥ ሁሉ ሆኖ ግን አሰልጣኝ ገብረመድህን አዲሱን ቡድን ነባሩን ከአዲሶቹ ጋር በማቀላቀል ወጣቶቹን ከታዳጊዎቹ ጋር በማቀላቀል ጠንካራ ጥሩ ሊባል የሚችል ውጤት ያየንበት አመት ነበር። ኢትዮጵያ መድን እንግዲህ በብዙ ዘንድ የሚታወቀው ባጫወቱ ባለው አጫወት ይታወቃልና ያንን የጨዋታ ከለር ዘንድሮ አሰልጣኝ ገብረመድህን በደንብ ያሳዩበት አመትም ነበር ብሎም መውሰድም ይቻላል። የክለቡን ባህል አስቀጥሏል። ክለቡ ያጣውንም ውጤት እንዲያገኝ አድርገውታልና ኢትዮጵያ መድንም በዚህ አመት ላይ ፍጹም ባልተጠበቀበት ሁኔታ ጎልቶ የወጣበት የነገሰበት አመት ነበር ብሎ መውሰድ ይቻላል። እንግዲህ ጥሩዬ ሁለቱም ቡድኖች በተመሳሳይ ደግሞ የሚያመሳሰላቸው ነገሮች አሉ። ምናልባት የባለፉት 3 አመታት ውጤታቸውን ብንመለከት እንኳን መድን 2016 ላይ 10ኛ ወጣ እንጂ 3ኛ ነበር የወጣው 2015 ላይ ከዛ 10ኛ አሁን የፕሪሚየር ሊግ ሻምፒዮን ሆነ። ኢትዮጵያ ቡና በአንጻሩ የ2015 ውጤቱን ስንመለከት 5ኛ ደረጃን ይዞ ነበር ያጠናቀቀው። ከዛ በኋላ 3ኛ አሁን ደግሞ 2ኛ። ጤናማ የሆነ ሽግግር ታያለ፣ ጤናማ የሆነ እድገቶችን በክለቦቹ መካከል ማየት ይቻላልና ከዚህ አንፃር አያይዘህ እስኪ የምታነሳው። አመሰግናለሁ አንቴ። እንግዲህ በዘንድሮ የውድድር አመት ለሻምፒዮንነት ተፎካካሪ የሆኑትን ቡድኖች ስንመለከት ምናልባትም የ57 ሚሊዮን ብር ትሩፋት ናቸው ማለት ይቻላል። ምክንያቱም ይሄ የ57 ሚሊዮን ብር ጣሪያ መወሰኑ ክለቦች ከዛ በላይ እንዳያወጡ መገደዳቸው ታች ላይ ያለውን ሁኔታ እንዲመለከቱ ወይንም ደግሞ ታዳጊዎችን ወይንም ደግሞ ወጣት ተጫዋቾችን ወይንም ደግሞ ተስፈኛ ተጫዋቾችን ከታች እንዲያሳድጉ ግዴታ ውስጥ ከተዋቸዋል። ያ ደግሞ ከታች ያደጉ ተጫዋቾች በዘንድሮ የውድድር አመት በተለይ ሁለቱ ክለቦች የተሻለ የመፎካከር አቅም ይዘው እንዲመጡ እድል ፈጥሮላቸዋል። ስለዚህ የዘንድሮን ስኬት ስናነሳ ወይንም ደግሞ የዘንድሮን ተፎካካሪነት ስናነሳ ቀደም መለም እንዳለው በሚገርም ሁኔታ ሁለቱም ለሻምፒዮንነት ተገማች ያልነበሩ ክለቦች ናቸው።
ናቸው። ከምን አንፃር ኤክስተርናልም ኢንተርናልም ጉዳዮችን ልታነሳ ትችላለህ። ግን በዚህ የውድድር ዓመት ኢትዮጵያ ቡና የያዛቸውን ተጫዋቾች ስትመለከት 14 ተጫዋቾች ለቀውበታል። ከ14ቱ 11 ቋሚ ተሰላፊዎች ናቸው። ያ ማለት እንግዲህ በዘንድሮ ካለፈው ዓመት ዘንድሮ አዲስ ቲም ይዘህ ነው የምትመጣው። አዲስ ቲም ይዘህ መጥተህ ለሻምፒዮንነት መፎካከር ሻምፒዮን ለመሆን የማይታሰብ ነው። ግን እግር ኳስ ደግሞ አንዳንዴ ሚራክል የሆኑ ነገሮችን ያሳያል። እነዚህን ነገሮች ቡና ላይ ትመለከታለህ። መድንጋም ስትመጣ አዳዲስ ተጫዋቾች ተቀላቅለዋል። ከዛም ባሻገር ከታች ያሳደጓቸው ተጫዋቾች አሉ። ካሳደጓቸው ባሻገር ባለፉት 3 ዓመታት ቡድን ውስጥ አድገው ግን ደግሞ አሁን ቤስት 11 የሆኑ ያሬድ ካሳይን አይነት ልጠቅስ የምትችላቸው ተጫዋቾችም አሉ እና እነዚህን ሚክስ አድርገው የመጡበት ነው። ባልተጠበቀ ሁኔታ ሁለቱም እስከ 15ኛው ሳምንት በዋንጫ ፉክክር ውስጥ ያልነበሩ ክለቦች ናቸው። እጅግ በሚገርም ሁኔታ ሁለቱም የዋንጫ ፉክክር ውስጥ የቆዩ ክለቦች አልነበሩ። ደረጃቸውንም ስታየው 16ኛ 15ኛ ምናምን ከዛ በኋላ እስከ 15ኛው ሳምንት በኋላ ነው ነገሮች ሺፍት ያደረጉት። ለዚህ በተለይ የመድንን ውጤታማነት ስታየው አሰልጣኝ ገብረመድህን ኃይሌ ከኢትዮጵያ ብሔራዊ ቡድን ለቆ ሙሉ ለሙሉ ትኩረቱን ክለቡ ላይ ብቻ ማድረጉ የመድን ፈንዳመንታል ወይንም ደግሞ ተርኒንግ ፖይንት ነው ለማለት ይቻላል። ምክንያቱም ያ ባይሆን ኖሮ መድን በዘንድሮ የውድድር ዓመት ለዋንጫ መፎካከሩን መድን ሻምፒዮን መሆኑን ጥያቄ ምልክት ውስጥ ተከታለ። የአምናው ውጤት ወይንም ደግሞ የአምናው ነጥብ አንድም የቀነሰበት ዋናው ምክንያት አሰልጣኝ ገብረመድህን ኃይሌ 2 ቦታ በመስራቱ ነው። በዘመናዊ እግር ኳስ አስተሳሰብ አንድ አሰልጣኝ አይደለም 2 ቦታ 1 ቦታ ለመስራትም ቻሌንጁ ከባድ ነው፣ ስትረሱ ከባድ ነው እና የስራን ሁኔታ ጊዜን፣ አቅምን፣ ችሎታን ሁሉ ይከፍለዋል 2 ቦታ ለመስራት። የኢትዮጵያ ብሔራዊ ቡድን ወሳኝ ጨዋታ ይጠብቋል፣ መድን ወሳኝ ጨዋታ ይጠብቋል። ሁለቱም ቡድኖች እንዴት ነው የምታቀናጀው? ይሄ ትልቅ ችግር ነው፣ የመድን መሰረታዊ ችግር ነው። በእርግጠኝነት ያ ባይሆን ኖሮ ገብረመድህን ኃይሌ በብሔራዊ ቡድኑ ወይንም ደግሞ በመድን ያለውን ቆይታ አንደኛውን ምርጫ አድርጎ ቢሆን ኖሮ ከሁለቱም ጋር የተሻለ ነገር ማምጣት ይችል ነበር። የመድንም የ2015 የተሻለ ውጤት 3ኛ ሆኖ ያጠናቀቀበት ውጤት አምና ላይ አሰልጣኝ ገብረመድህን የክለቡ አሰልጣኝ ብቻ ቢሆን ኖሮ በእርግጠኝነት ከዘንድሮ ያልተናነሰ ውጤት ይኖረው ነበር ብዬ አምናለሁ። ምክንያቱም መሰረቱን የዘረጋው 2015 ላይ ነው። ትኩረቱም በ4 ዓመት ውስጥ ስኬት ማምጣት ነው። ይህንን ደግሞ የክለቡ አስተዳደር ረድቶታል። የሚገርመው አሁን በፕሪሚየር ሊግ ከሚሳተፉ አሰልጣኞች የ4 ዓመት የውል ዘመን ካላቸው መካከል ቀዳሚ የምታደርገው ገብረመድህን ኃይሌ ነው። በ4 ዓመት ውስጥ ግን መድን የሚፈልገው ነገር ነበረ። የሚፈልገው ነገር ምንድን ነው? ስኬት ነው። ስኬት ምን አይነት ስኬት? ሻምፒዮን መሆን። ሻምፒዮንነቱን ለምን ፈለጉት ብለህ ስታነሳ ወደኋላ የምንመጣበት ይሆናል እና እነዚህ ነገሮች ስትመለከታቸው የመድን ውጤታማነት የሚያስደንቅ አይደለም። በ4 ዓመት ውስጥ ለአንድ አሰልጣኝ 1 ዓመት ሰጥተው ምን ሊያመጣል ይችላል? 2 ዓመት ሰጥተው ምን ሊያመጣ ይችላል? ግን መድኖች በየ2 ዓመቱ የአሰልጣኙን ሂደት የቡድኑን ፕሮግረስ ይገመግሙ ነበር። የ2 ዓመቱ ውል አለቀ፣ በዛው ላይ ኤክስቴንድ ያደረጉለት። በዚህ 4 ዓመት ውስጥ መድን ለስኬት አበቃ። ስለዚህ ክለቦች ይህንን መረዳት መቻል ይኖርባቸዋል። በ1 ዓመትና በ2 ዓመት ውል ስኬታማ መሆን እንደማይቻል። ስለዚህ የዘንድሮ የመድን ውጤት ወይንም ደግሞ የመድን ተፎካካሪነትን ስትመለከት ከ15ኛው ሳምንት ጀምሮ የመጣው ውጤት ነው። ከዛ በፊት መሪነቱን ይዞ የነበረው ማለት ነው 4 ቡድኖች ተፈራርቀውበታል። ሲዳማ ቡናም ነበረበት። ትናንት ዘንግቼው ነበረ። ሲዳማ ቡና፣ ሀዲያ ሆሳዕና፣ ኢትዮጵያ መድን እና አንድ ቡድን አለ ወላይታ ዲቻ ሊኖር ይችላል። እሺ ፉክክር ውስጥ ግን መሪነት ነው የምልህ። አንደኛ ደረጃ ላይ የተቀመጡት ሲዳማ ቡናንም ጨምሮ 5 ቡድኖች ናቸው። አብዛኛውን ከነዚህ ቡድኖች ደግሞ ረጅም ሳምንት ላይ መሪነት ላይ የቆየው መቻል ነው። መቻል የመሪነቱን ቦታ ቢያንስ ከ9 ሳምንት በላይ መምራት ችሏል። 15ኛው ሳምንት ላይ ለመድን አስረከበ። ከዛ በኋላ እያፈገፈገ መጣ። መድን ደግሞ ያንን ነገር ተጠቀመበት ወይንም ደግሞ በዛ ልዩነት ሂደት ውስጥ አልፎ የሻምፒዮንነት ክብር 3 ጨዋታ እየቀረው ማሳካት ቻለ። መድን ለምን ሻምፒዮን ሆነ? ኢትዮጵያ ቡና ለምን 2ኛ ሆነ? ሁለቱ ክለቦች እንዴት የተፎካካሪነት አቅም ይዘው መጡ ብለህ ስትገምት 2 መሰረታዊ ቦታዎች ላይ ጥንካሬ ነበራቸው። ሁለቱም ቤስት ዲፌንስ የነበራቸው ክለቦች ናቸው። መድን በ33 ጨዋታ 15 ጎል ነው የተቆጠረበት። ኢትዮጵያ ቡና
ካደረጋቸው 33 ጨዋታዎች የተቆጠረበት 16 ጎል ነው። ሶ አንድ ቡድን ውጤታማ ሆኖ ለማጠናቀቅ በሁለት መሰረታዊ ቦታዎች ላይ ስኬታማ መሆን ወይንም ደግሞ አቅም መፍጠር ይኖርበታል። አሁን ብዙ ጊዜ መሀል ላይ ብልጫ የሚወስዱት ስኬታማ ለመሆን ቅርብ ነው የሚል እምነት እንድምታ አላቋርጠህ እንጂ አጠቃላይ ምናልባት እነሱ ምክንያቶች ላይ ብለን እንናነሳቸው እንችላለን በኋላ ስለምንመጣ ግን አሁን አጠቃላይ ያለውን የሂደቱን እኮ ሂደቱን ለማሳየት ፈልጌ ነው። ሂደቱ ስትመጣ በዋናነት ለዚህ ስኬት ያበቃቸው እነዚህ ሁለት ቦታዎች ላይ ያላቸው አቅም፣ ጥንካሬ፣ ውጤታማነት ነው። ቤስት ዲፌንስ ካለ ጎል የማይቆጠርብህ ከሆነ ቡድን ጎል የሚያገባ ከሆነ ለስኬት ቅርብ ነህ። በተቃራኒው ግን ጎል የማይቆጠርብህ ግን ጎል ማስቆጠር ማትችል ከሆነ ደግሞ በዛው ልክ ትቀጣለህ ማለት ነው። የመድን የሻምፒዮንነት ጉዞን ስትመለከተው ቡድኑ ቤስት ዲፌንስ አለው፣ በዛው ልክ ደግሞ ቤስት አታክ አለው። የመሃሉን ክፍል እንኳን ብትወቅ እነዚህ ሁለት ቦታዎች ላይ የነበራቸው ጥንካሬ መድን በዘንድሮ የውድድር ዓመት ሻምፒዮን ለመሆኑ አሳማኝ ምክንያት ነው። ያ ብቻም አይደለም። በአሳማኝነት ካመጣው ደግሞ በዘንድሮ የውድድር ዓመት 18 ክለቦች ተሳትፏል። 18 ክለብ ማለት ደግሞ እያንዳንዱ ቡድን 17 ተጋጣሚ ያለው በሁለት ዙር 34 ጨዋታ እጅግ በሚገርም ሁኔታ ኢትዮጵያ መድን ዋንጫው ዲዘርቭ ያደርጋል ብለን ለመናገር ከሚያስችሉ ሁኔታዎች መካከል ከ17ቱ ተጋጣሚዎቹ 16ቱን አሸንፏል። ይሄ ትልቅ ውጤት ነው። ከ17ቱ ክለቦች ያላሸነፈው ብቸኛው ክለብ ቅዱስ ጊዮርጊስ ነው። ግን ከቅዱስ ጊዮርጊስ ጋር ደግሞ ተከባብረው ጨርሰዋል። ማለትም በሁለቱም በመጀመሪያውም በሁለተኛውም ዙር 0-0 የተጠናቀቀ ጨዋታ ነው። የተቀሩት ክለቦች ላይ ግን በሙሉ አሸንፏል። ይሄ በዋናነት አንድን ቡድን ወደ ስኬት ስትመጣ ከተጋጣሚዎች የምትወስደው ነጥብ የስኬት መዳረሻ ምክንያት ነው። ተጋጣሚዎችን ሳታሸንፍ ውጤት የለም። ከተጋጣሚዎች ጋር አቻ እየወጣ ስኬት የለም። ስለዚህ መድን ከ17ቱ ተጋጣሚዎች 16ቱን ማሸነፍ መቻሉ የዘንድሮ የውድድር ዓመት ውጤታማ ለመሆኑ አንዱ ምክንያት ነው ብለህ መውሰድ ይችላል። ግን ደግሞ ሁለቱን ክለቦች ለሻምፒዮንነት የተፎካከሩትን ኢትዮጵያ መድንና ኢትዮጵያ ቡናን ስትወስዳቸው በተለየ ታሪክ ውስጥም ልታገኛቸው ትችላለህ። ሁለቱም ከፊት ያላቸውን ስትመለከት ከፊታቸው የኢትዮጵያ መጠሪያ የያዙ ክለቦች ናቸው። ኢትዮጵያ መድን፣ ኢትዮጵያ ቡና ብለህ ልትወስድ ትችላለህ። ሁለቱም የኢትዮጵያ ፕሪሚየር ሊግ መስራች ክለቦች ናቸው። ከዛሬ 27 ዓመት የኢትዮጵያ ፕሪሚየር ሊግ ሲመሰረት መስራቾቹ 8 ክለቦች ናቸው። ከነዛ መስራች ክለቦች መካከል ሁለቱ ደግሞ ኢትዮጵያ ቡናና ኢትዮጵያ መድን ናቸው። ኢትዮጵያ ቡናና ኢትዮጵያ መድን በዚህ በ27 ዓመት የኢትዮጵያ ፕሪሚየር ሊግ የተሳትፎ ታሪካቸው ለሻምፒዮንነት ሲፎካከሩ የዘንድሮ የውድድር ዓመት ለሁለተኛ ጊዜ ነው። ከዛ በፊት በእነዚህ 27 ዓመታት ውስጥ ከዛ ውጪ ለሻምፒዮንነት ተፎካካሪ ለመሆን ሁለቱ ብቻ ማለት ነው እርስ በርሳቸው ለዋንጫ ተፎካካሪ የሆኑበት ታሪክ የላቸውም። 1990 ላይ ኤሌክትሪክ ሻምፒዮን ሆነ፣ መድን ሁለተኛ ሆነ፣ ኢትዮጵያ ቡና ሶስተኛ ሆነ። በመጨረሻው ሳምንት ጨዋታ ላይ ኤሌክትሪክ ከኢትዮጵያ ቡና አቻ ወጣ። መድን ሐዋሳ ከነማን አሸነፈ። ነገር ግን ኢትዮጵያ ቡና ኤሌክትሪክን ማሸነፍ ችሎ ቢሆን ኖሮ ደረጃ ይቀያየርና መድን ሻምፒዮን ይሆናል፣ ኤሌክትሪክ ሁለተኛ ይሆናል፣ ቡና ኦልሞስት ሶስተኛ ሆኖ ያጠናቅቃል። ምክንያቱም የነጥብ ልዩነታቸው ኢቨን ሻምፒዮኑም የተለየው በግብ ክፍያ ነው። የሁለት ግብ ክፍያ የመድንንና የኢትዮ ኤሌክትሪክን የሻምፒዮንነት ዕጣ ፈንታ ወስኗል። ከነጥብ ባሻገር የግብ ክፍያም ያለውን ፋይዳ መረዳት ትችላለህ። በ27 ዓመት ተሳትፏቸው ያላቸውን የሁለቱን ቡድኖች እኩል ሌላው የሚያመሳስላቸው ታሪካቸው ደግሞ ሁለቱም በዚህ 27 ዓመታት ውስጥ አንድ ጊዜ ሻምፒዮን መሆን የቻሉ ናቸው። ሁለቱም ግን የተለያየ የተሳትፎ ዘመን አላቸው። ኢትዮጵያ ቡና 27 ዓመት ተሳትፏል። ኢትዮጵያ መድን 16 ዓመት ተሳትፏል። ኢትዮጵያ ቡና 27 ዓመት ተሳትፎ አንድ ጊዜ ሻምፒዮን ሆኗል። ኢትዮጵያ መድን 16 ዓመት ተሳትፎ አንድ ጊዜ ሻምፒዮን ሆኗል። ሌላው ይሄንን ውጤት በተለየ መልኩ ማንሳት የምንችልባቸው ሁኔታዎችን ስትመለከት ቶፕ 4 ውስጥ የመቆየት ቴንደንሲ ማለት የቶፕ 4 ክለቦች እኛ ሀገር የሉም ብለናል። አሁን ትናንትን በተነሳው ፕሮግራማችን ላይ ያነሳናቸው ነገሮች አሉ። የታንዛኒያን ሊግ ስታነሳ ለሻምፒዮንነት በየዓመቱ የሚፎካከሩት 2 ክለቦች ናቸው። ሊጉ የያንጋና የሲምባ ነው። ደቡብ አፍሪካ ላይ ስትመጣ የሰንዳውንስን እና የሌሎች ክለቦችን ማንሳት ትችላለህ እና ወደ አውሮፓ ደግሞ ሻገር ስትል ደግሞ የእንግሊዝ ፕሪሚየር ሊግ የ4 ክለቦች ግርሚያ ነው። እኛ ሀገር ግን እንደዚህ አይነት የተፎካካሪነት አቅም የለም። የትኛውም ቡድን የሻምፒዮንነት እድሉ ለየትኛውም ክለብ
ለ18ቱም ክለቦች ክፍት የሆነ ቡድን በኮንሲስተንሲ ጠብቀ ቶፕ 4 ውስጥ የመቆየት አቅም ያለው ክለብ የለም። የዘንድሮውን የኢትዮጵያ ቡና ውጤት ስታመጣው ከ18ቱ ክለቦች ካነሳው በቶፕ 3 ውስጥ በመቆየት ኢትዮጵያ ቡና ቀዳሚ ክለብ ነው። 27 ዓመት ተሳትፏል። ከ27 ዓመት ውስጥ ለ19 ዓመት ቶፕ 3 ውስጥ ቆይታ አንድ ጊዜ ሻምፒዮን የሆነበት ሁለተኛ 9 ጊዜ ወጥቷል። 3 ጊዜ 9 ጊዜ ደግሞ ሶስተኛ ሆኗል። ያንን ስታመጣው 19 ዓመት ቶፕ 3 ውስጥ ሆኖ አጠናቋል። ቶፕ 3 ውስጥ 19 ዓመት ያጠናቀቀ ቡድን ግን ሻምፒዮን የሆነው አንድ ጊዜ ብቻ ነው። ይሄ ኤክስተርናልም ኢንተርናልም ተጽዕኖዎችን፣ ችግሮችን፣ ክፍተቶችን ትመለከታለን። ለምን ሻምፒዮን አልሆነም? ራስን መፈተሽ ነው። በዋናነት በእግር ኳሱ ዓለም አንድ ቡድን ስኬታማ ለመሆን በራሱ ጫማ ልክ መሄድ አለበት ብዬ እኔ አምናለሁ። ኤክስተርናል ሁኔታዎችን ሳትመለከት ሁልጊዜ ኢንተርናል ችግሮችን ሳትመለከት ሁልጊዜ ኤክስተርናል ከሆነ ወይንም ደግሞ የምታቀርበው ምክንያት ወደዛ የሚያዘነብል ከሆነ ለስኬት ቅርብ አይሆንም። አንድም ያንን ለመመልከት የምንችልባቸውን ሂደቶች እናያለን ብለን ለመገመት እንችላለን። ሌላው በዘንድሮ የውድድር ዓመት የቡድኖች የጎል ማግባት አቅም ስትመለከት በዚህ 33 ጨዋታዎች ውስጥ ከፍተኛ ጎል ያስቆጠሩ ክለቦች 4 ናቸው። ኢትዮጵያ መድን 40 ጎል አስቆጥሯል በ33 ጨዋታ። በአማካይ በእያንዳንዱ ጨዋታ 1.3 ጎል የሚያስቆጥር ክለብ ነበር። ከዛ ሁለተኛ ላይ የምታመጣው በመጨረሻዎቹ የ20 ሳምንት ጨዋታዎች ሰርፕራይዝ የሆነው ሐዋሳ ከነማ ነው። እንደውም በሌላ ፕሮግራም እንመለስበታለን። ሐዋሳ ከነማ በእርግጠኝነት ቀሪ 5-6 ጨዋታዎች ቢኖሩ በመጨረሻዎቹ 20 ሳምንት ካስመዘገበ ውጤት አንጻር ካየው መድን በቀላሉ ሻምፒዮን ይሆናል ብሎ ለመናገር እቸገራለሁ። እና መድን ሐዋሳ ከነማ ሁለተኛው ቡድን ነው። 38 ጎሎችን አስቆጥሯል። እንደውም በአማካይ ካየው 1.15 ጎል ማለት ነው። ሶስተኛ ላይ የምታመጣው ባህር ዳር ነው። 37 ጎሎችን ማስቆጠር የቻለ ክለብ ነው። ከዛ በኋላ ደግሞ ኢትዮጵያ ቡና 30 ጎሎችን አስቆጥሯል በ33 ጨዋታ። የመከላከል አቅም የማጥቃት አቅም ሲወርድ የመከላከል አቅም ከፍ ሲል የስኬት መዳረሻ ላይ አሉታዊ ተጽዕኖ ለማሳደር የሚችልባቸው ሁኔታዎች ነበሩ ብሎ ለመናገር ይቻላል። ሌላው እንግዲህ መድን በዘንድሮ የውድድር ዓመት ያሳካውን ውጤት ስትመለከተው በዚህ የውድድር ዓመት መድን ሻምፒዮን መሆኑ በኢትዮጵያ እግር ኳስ ታሪክ ውስጥ 26ኛው ሻምፒዮን ሆኖ ሊመጣ አስችሎታል። ማለትም እንደምታውቀው የኢትዮጵያ እግር ኳስ በተለይም ሊጉ በ81 ዓመት ታሪኩ በሁለት ስያሜዎች ውስጥ ያለፈ ሊግ ነው ያለን። 1936 የተጀመረው ሊግ እስከ 1989 ድረስ እስከ 1986 ድረስ የኢትዮጵያ ሻምፒዮና በሚባለው ሂደት ውስጥ ያለፈ ነው። አሁን አንዳንድ መረጃዎች ላይ ኢትዮጵያ ሻምፒዮናን የኢትዮጵያ ጥሎ ማለፍ ዋንጫን የኢትዮጵያ ሻምፒዮና ማለት ባህሪዎች ሚዲያ ላይ ይመለከታል። ይሄ በጣም መሰረታዊ ስህተት ነው። የኢትዮጵያ ዋንጫ እና የኢትዮጵያ ሻምፒዮና መሰረታዊ ልዩነት ናቸው ያላቸው። የኢትዮጵያ ዋንጫ የኢትዮጵያ ጥሎ ማለፍ ዋንጫ ነው። የኢትዮጵያ ሻምፒዮና ዋንጫ ደግሞ የኢትዮጵያ ፕሪሚየር ሊግ ዋንጫ ማለት። ሁለቱም የተለያየ ባህሪያት ያላቸው። የኢትዮጵያ ዋንጫ ሊያቆይ የምትችለው ወይም ረጅም ጉዞ ልትጓዝ የምትችለው ወይም ስኬታማ ለመሆን የምትችለው ባሸነፍክ ቁጥር ነው። የኢትዮጵያ ሻምፒዮና ወይንም ደግሞ ፕሪሚየር ሊግ የሊግ ውድድሮች ግን እንደዚህ አይነት ፋታ አይሰጡም። እድል ይሰጠዋል። ምክንያቱም ተሸንፈም ኔክስት ላይ ሌላ ጨዋታ አሸንፋለሁ ብለህ ታስባለህ። ጥሎ ማለፍ ላይ ግን ያ ነገር የለም። እናም በኢትዮጵያ ሻምፒዮናና በኢትዮጵያ ፕሪሚየር ሊግ ታሪክ እስከ 89 የኢትዮጵያ ሻምፒዮና ከ90 በኋላ ያለው ደግሞ የስያሜና የቅርጽ ለውጥ አድርጎ የኢትዮጵያ ፕሪሚየር ሊግ ሆኗል ማለት ነው። እና በዚህ ሂደት ውስጥ በአጠቃላይ በ81 ዓመት ታሪካችን ውስጥ የሊግ ታሪካችን ውስጥ 26 ክለቦች ሻምፒዮን ሆናል። ከ26ቱ ክለቦች 16ቱ ሻምፒዮን የሆኑት በቀድሞ ስያሜና አጠራር ወይም ፎርማት በኢትዮጵያ ሻምፒዮና ነው። በኢትዮጵያ ፕሪሚየር ሊግ ስያሜና ቅርጽ ይዞ ከመጣ በኋላ ደግሞ 10 ክለቦች የውጤታማነት ወይም የሻምፒዮንነትን ክብር መቀዳጀት ችለዋል ማለት ነው። ስለዚህ የመድንን የውጤታማነት ውጤት ታሪክ በኢትዮጵያ ፕሪሚየር ሊግ ዘመን 10ኛው ሻምፒዮን፣ በኢትዮጵያ አጠቃላይ በሊግ የ81 ዓመት ታሪካችን ደግሞ 26ኛው ሻምፒዮን ሆኖ የመጣበት ክለብ ነው። የመጣበትን ሂደት እንመለከታለን። ከዛም ባሻገር የመድን ለምሳሌ ትልቁ ውጤቱ ከዘንድሮ በፊት ትልቁ ውጤቱ ሁለተኛ ሆኖ ያጠናቀቀበት ውጤት ነው። ከዛ በኋላ ትልቁ ውጤቱ ከ3 ዓመት በፊት ሶስተኛ ሆኖ ያጠናቀቀበት ነው። ከዛ በኋላ ደካማ ውጤት ወይንም ደግሞ ነጥቦቹ ወይም ውጤቶቹ በሚፈለገው ልክ የሚሄድ አልነበረም። ሌላው እጅግ የመድንን ውጤት በኋላ ላይ ይዘናነሳዋለን። ጦርዬ ምናልባት
ሰፋ ከማለቱ አንፃር ታሪኩ ምናል ካለህ ዕውቀት አንፃር ከምታውቀው አንፃር በደንብ ገልጸዋል በያስባለሁ ማለት ታሪኮቹን አስቀምጣቸዋል በበቂ ደረጃ ማለት አይ ለመምጣት እዚሁ ወደ ወቅታዊ ነገር ለመምጣት ትናንት መንደርደሪያ ነው ትናንትን ሳትመለከተው ዛሬ ላይ ለመድረስ ወይንም የነገ ታሪክን የነገ አሻራን ለማስቀመጥ ይቸግራል ከሚል ነው በዛ የመጣውትና የመድንን የዘንድሮን የውድድር ዓመት ውጤት በተለየ መልኩ የተለየ የሚያደርገው በዚህ በ27 ዓመት ታሪክ ውስጥ ብቻ እንኳን ስትመለከተው በኢትዮጵያ ፕሪሚየር ሊግ የ27 ዓመት ታሪክ 3 ጊዜ ወርዶ 3 ጊዜ ሊጉን ተቀላቅሎ የኢትዮጵያ ፕሪሚየር ሊግ ዋንጫ ማሳካት የቻለ ብቸኛው ክለብ ነው ይሄ ሚራክል ነው 3 ጊዜ ወርዶ 3 ጊዜ ሻምፒዮን የሆነ አንድም ክለብ የለም በታሪክም ካየው በሊጉ 3 ዓመት የወረዱት ሶስት ጊዜ ለመውረድ የተገደዱት ሁለት ክለቦች ናቸው ኢትዮጵያ መድንና ኒያላ ናቸው ከዛ ውጪ ወረደ ኒያላ 3 ጊዜ ወረደ በሶስተኛው በዛው ቀረ መድን 3 ጊዜ ወረደ በሶስቱም ተመልሶ መጣ ግን አንዳንዴ እድሜም ማምሻ እድሜ ነው ምናምን እንደምትለው አይነት በሶስተኛው ሊጉ ላይ መመለስ መቻሉ ይሄንን ህልም ወይንም ይሄንን ውጤት ለማሳካት የቻለበትን ውጤት መመልከት ችለናል እንግዲህ መድንን ይሄን ስትመለከተው ወደ ዘንድሮ የውድድር ዓመት ስትመጣ ደግሞ በዚህ የውድድር ዓመት ያደረጋቸው 33 ጨዋታዎች ናቸው መድን የዘንድሮ የውድድር ዓመት 34 ጨዋታ የሚያደርግ አቅም ያለው ሊግ ነው ያለን መድን በዚህ በ34 ጨዋታ በሚደረግበት የኢትዮጵያ ሊግ ላይ መውረድንም ስኬትንም አይቶበታል እንደውም መነጻጸር ካለበት መድንን የ2002 መድንና የዘንድሮን መድን ምክንያቱም በሁለቱም ዓመታት ውስጥ ያደረጋቸው እኩል 34 ጨዋታዎች ስለሆኑ ማለት ነው ጡርዬ ምክንያቶች ላይ ማንሳት እንችላለን ምናልባት ለማነጻጸርም ያለውን ውጤት እያነሳን እዛው ላይ ማስቀመጥ እንችላለን በስፋት ሄደበታል ብዬ አስባለሁ ማለት አጠቃላይ ታሪኮቹንም በደንብ ጊዜ ወስዶ ገልጿቸዋልና ዋናው ደሞ ርዕሰ ጉዳያችን የሚሆነው ዋናው ርዕሰ ጉዳያችን እንዴት ሁለቱ ክለቦች እዚህ ደረጃ ላይ ሊገኙ ቻሉ ምክንያታቸው ምንድነው የሚለው ነው ማስቀመጥ ያለብን ምክንያቱም ባለፉት የ3 ዓመታት ውጤቶቻቸውንም ለመጥቀስ ሞክረናልና ከዚህ አንፃር እንዴት ነው እነዚህ ክለቦች እዚህ ደረጃ ላይ ሊገኙ የቻሉት ኢትዮጵያ መድንም ኢትዮጵያ ቡናም ብዙም ያመሳሰላቸው ነገሮች ስትገልጽ ነበር ቀደም ከዚህ አንፃርና እዚህ ደረጃ ላይ እንዴት ሊገኙ ቻሉ የሚለውን በእሱን እናንሳ ማለት እንግዲህ ሁለቱ ቡድኖች በዘንድሮ ውድድር ዘመን ላይ ማንንም ሳይጠብቃቸው እዚህ ደረጃ ላይ ለመድረሳቸው በርካታ ምክንያቶች ይጠቀሳል ከነዚህ ዋንኛው ትልቁን ድርሻ የሚወስደው ቡድኖቹ ሁለቱም ቡድኖች በመከላከል ላይ የነበራቸው ጠንካራ አቋም ነው በዋናነት የሚጠቀሰው ሁለቱም በተመሳሳይ ሊባል በሚችል ደረጃ ኢትዮጵያ መድን 15 ጎል ኢትዮጵያ ቡና 16 ጎል ነው የተቆጠረባቸው ባደረጓቸው 33 ጨዋታዎች ውስጥ ኢትዮጵያ ቡና በ21 ኢትዮጵያ መድን ደግሞ በ20 ጨዋታዎች ላይ ምንም ጎል ያላስተናገዱበት ሁኔታ ነው ያለው ሁለቱም ለመከላከል ከፍተኛ ትኩረት የሰጡ ናቸው በተለይም ኢትዮጵያ ቡና በጣም ጥብቅ መከላከልን የሚከላከል በፈጣን ሽግግር የሚያጠቃ በመልሶ ማጥቃት የሚያጠቃ ቡድን ነው ኢትዮጵያ ቡድን መድን በአንጻሩ ኳስን መስርተው የሚጫወቱ ነገር ግን እጅግ በአይምሮም በአካልም ፈጣን የሆኑ ተከላካዮች ያሉት ቡድን ነው ከኢትዮጵያ መድን ከኢትዮጵያ ቡና ላይ የሚለው ኢትዮጵያ መድን እንደዚህ ነው ግን ሁለቱም በኢትዮጵያ ፕሪሚየር ሊግ ሻምፒዮና የሚሆን ወይም ደረጃ ውስጥ ያሉ ቡድኖች ማስመዝገብ ያለባቸውን ጎል ያህል አላስቆጠሩ ኢትዮጵያ መድን 46 ነው የሊጉ አማካይ ሻምፒዮና የሚሆን ቡድን 50 እና ከዛ በላይ ጎል የሚያስቆጥር ነው አምና ንግድ ባንክ 57 ጎል አስቆጥሯል 27 ጎል ተቆጥሮበታል ዘንድሮ ላይ ስትመጣ ግን መድን 46 ጎል ነው ያስቆጠረው ይሄን ስታይ ብዙ በማጥቃቱ ላይ የወሰነ ደረጃም ቢሆን ክፍተት እንዳለ ነገር ግን ያንን በምን ባላንስ አድርገውታል ሁለቱም የሚቆጠርባቸው ጎል ዝቅተኛ በመሆኑ ምክንያት የጎል ልዩነቱ ኢትዮጵያ ቡና መድን በተለይ ከፍተኛ ነው ወደ 34 ምናምን የጎል ልዩነቶችን እንዲይዝ አድርጎታል ኢትዮጵያ መድንን ይሄም ሁለቱም ለረጅም ጊዜያት በሻምፒዮንነት በመሪነት ደረጃ ውስጥ ሆኖ እንዲሄዱ አድርጓል ሌላው የሚጠቀሰው የሁለቱም ክለብ ወጥነት ነው ወጥነት ላይ ስትመጣ ሁለቱም ሲጀምሩ ተመልክታቸው ከሆነ የመጀመሪያ 4 ጨዋታዎች ላይ ሁለቱም ውጤታማ አልነበሩ
ኢትዮጵያ መድን 3 ነጥብ ነው በአራት ጨዋታ ይዞ የነበረው። ኢትዮጵያ ቡና በአንጻሩ 4 ነጥብ ነው ይዞ የነበሩት። ሁለት ጊዜ ምናምን ኢትዮጵያ ቡና በተከታታይ የመሸነፍ እድል ነበረው። ከዛም በኋላ አንድ አሸነፈ፣ መልሶ ደግሞ ሁለት ጊዜ በተከታታይ ተሸነፈና ከዛ አርባ ምንጭን ካሸነፈ በኋላ ተርኒንግ ፖይንቱ ተነሳ። ከዛ ሄዶ 5 ተከታታይ ጨዋታዎችን ኢትዮጵያ ቡና አሸነፈ። ከዛ በኋላ መድን ምናልባት ኢትዮጵያ ቡናን አግኝቶ ባያሸንፈው ኖሮ ኢትዮጵያ ቡና ለ12 ተከታታይ ጨዋታዎች ሳይሸነፍ የሚሄድበት እድል ይፈጠር ነበር። እዛ ጋር ተቋረጠ። ኢትዮጵያ በወጥነት ደረጃ ስትሄድ 5 5 6 7 ጊዜ በተከታታይ ነጥብ ሳይጥል ሳይሸነፍ የተጓዘበት ሁኔታን ትመለከታለህ። ኢትዮጵያ መድንን ስታይ በመጀመሪያው ላይ 12 ጊዜ ሳይሸነፍ የሄደበት አለ። በኋላ ሁለተኛው ዙር ላይ ደግሞ 7 ጊዜ ሳይሸነፍ የሄደበት ሁኔታ አለና እነዛ ነጥቦች ኢትዮጵያ መድንን ወደ ሻምፒዮናነት እንዲሄድ በወጥነት እንዲሄድ ትልቁን ስራ ተሰርቷል ብዬ አስባለሁና ከሌሎች ቡድኖች ሁለቱም ቡድኖች ለየት የሚያደርጋቸው ይሄ የወጥነት ጉዳይ ነውና ቡድናቸው ሳይሸነፉ የሚሄድ ነገር አለ። ኢትዮጵያ መድንን ስትመለከት እንግዲህ 5 ጊዜ ተሸንፏል። ኢትዮጵያ ቡና 8 ጊዜ ያህል ተሸንፏል። ኢትዮጵያ ቡና 8 ጊዜ ያህል አቻ ወጥቷል። ኢትዮጵያ መድን ደግሞ 7 ጊዜ ያህል አቻ የወጣበትን ሁኔታ ትመለከታለህ። በዚህ ውስጥ ግን ኢትዮጵያ መድን በተለይ ከተሸነፈ በኋላ ቀጣይ የሚያደርጋቸውን ጨዋታዎች በሙሉ 5 ጊዜ ሲሸነፍ 4ቱን አሸንፏል። በቀጣይ ጨዋታዎች ላይ የሚያደርጋቸው መልሶ የማገገሚያ ስልቶች በጣም ከፍተኛ ነበሩና ለቡድኑ የሻምፒዮናነት ሜንታሊቲም ትልቁን ሚና የተጫወተው እሱ ይመስለኛል በዋናነት ብዬ ነው ማስበውና አሰልጣኝ ገብረመድህን በዚህ ረገድ ትልቁን ስራ ቲሙ ላይ ሰርተዋል ብዬ አስባለሁ። ሌላው እዚህ ጋር ልጠቅስ የምትችለው ሁለቱም ቲሞች ጋር አሰልጣኞቹ ቡድኑን ወደ ውጤታማነት ለመውሰድ የሄዱበት ርቀት የሄዱበት መንገድ እጅግ በጣም ጥሩ ሊባል የሚችል ነው። አሰልጣኝ ነጻነት እንግዲህ የኢትዮጵያ ቡና ቡድን አሁን ያለው ስብስብ እንግዲህ ባለፈው አመት ጀምሮ የተሰራ ስብስብ ነው። የተወሰኑ ተጫዋቾች የጨዋታ ስልቱ ቡድኑ የሚከተለው የጨዋታ መንገድ ምናምን በፊት የነበሩት አሰልጣኝ ኒኮላ ጥሩ መሰረት ጥለው ሄደዋል በቡድኑ ላይ ብዬ አስባለሁና አሰልጣኝ ነጻነትም አሰልጣኙ የወሰዱትን የጨዋታ መንገድ በደንብ ተረድቶ ገብቶት እሱን ይዞ ያስቀጠለ ነው የሚመስለኝ እንጂ ትክክለኛውን የኢትዮጵያ ቡናን ስዕል ካየ ወይም ኢትዮጵያ ቡና የሚታወቅበትን የጨዋታ መንገድ ካየ እዚህ ቡድን ላይ አታይም። አምናም አላየንም፣ ዘንድሮም አላየንም። ኢትዮጵያ ቡና በአብዛኛው በኳስ ፍሰቱ የሚታወቅ ቡድን ነው። ነገር ግን የኢትዮጵያ ቡናን የስካውን አማካይ የኳስ ፍሰት ካየ ግን 50% ነው። ብዙ ጊዜ ዶሚኔት አያረግም ቡና በኳስ ቁጥጥር ይበለጣል። ነገር ስለዚህ አምና የነበረው ኒኮላ ጥሩ መሰረት ይዞ ሄዷል። አብዛኞቹ ተሰላፊ ተጫዋቾችም በእሳቸው ጊዜ የተመረጡ የሚሰለፉ የሚጫወቱ የነበሩ ተጫዋቾች ናቸውና አሰልጣኝ ነጻነት እዚህ ጋር የሰሩት ትልቅ ስራ ብዬ የምለው እኔ ምንድነው አሰልጣኙ አሁን እኛ ሀገር የተለመደው ነገር አንዱ አሰልጣኝ የጀመረው ነገር አይ እኔ ወደ ራሴ አጫውት መክተት አለብኝ ብሎ የተገነባውን ነገር በአንድ ጀንበር የማፍረስ ነገር አለ። አሰልጣኝ ነጻነት ግን ያንን ነገር ጠብቀውት ሄደዋል። ዘንድሮ ላይ ማስቀጥለውታል። በዛም ውጤታማ መሆን ችሏል ብዬ አስባለሁና ይሄ ነገር ስናነሳ 1993ቱን የጋሽ አጎስም ኢትዮ ኤሌክትሪክን ያስታውሰኛል። ኢትዮ ኤሌክትሪክ እንግዲህ ከ1989 ጀምሮ እስከ 93 መጀመሪያ ድረስ ይዘውት የነበረው አጎስ ደስታ ነው። ቡድኑ በጋሽ አጎስ ደስታ የጨዋታ መንገድ ነው የተቀረጸው። ነገር ግን ጋሽ አጎስ ታመመና አልጋ ሲይዝ የተከተለው ጉልላት ፍርዴ ነበር። ጉልላት ፍርዴ ያንን አጫወተ ያንን አሰላለፍ ሳይቀይር ጠብቆት ይዞት መቀጠልና በዛ ውጤታማ መሆን ችሏል። ኢትዮ ኤሌክትሪክን ሻምፒዮን አድርጎታል።